በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 20 በዚህች ቀን ለሊቀ ጳጳሳት 28ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም አባት አስቀድሞ የእስክንድርያ አገር ቤተክርስቲያን መጋቢ ነበረ። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጴጥሮስ ባረፈ ጊዜ ይህንን አባት ሊቀ ጵጵስና ይሾሙት ዘንድ ሁሉም ኤጲስቆጶሳት መኳንንቱና ሊቃውንቱ ሕዝቡም በአንድ ምክር ተስማሙ። በእግዚአብሔር ሕግ በመጽናናት ያደረገው መልካም ተጋድሎውንና ቅድስናው ስለ እርሱ ስለተነገረ መንፈስ ቅዱስም እንዳደረበት ስለተረዱ ያለ ፈቃዱም ወስደው ሊቀ ጵጵስና ሾሙት። ከዚህም በኋላ ክብር ይግባውና የክርስቶስን መንጋዎች በምክሩ በትምህርቱ በጸሎቱ ከዲያብሎስ ተኩላዎች በመልካም አጠባበቅ ጠበቃቸው። እሊህም ሃይማኖት የሚለውጡ መናፍቃን ናቸው። በሊቀ ጵጵስናውም 7 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ድንግል መሊዳማ በሰማዕትነት አረፈች። ደግሞ የድንግል አቲና፣ የፊና፣ የፊላ፣ የመነኮስ አብርሃም፣ የታዲዎስ፣ የአቢናፎኒዮስ፣ የጻድቁ አርማኒዮስ፣ የኢየሩሳሌም የኤጲስቆጶሳት አለቃ ሰማዕት የሆነ የስምዖን መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። መስከረም 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አትናቴዎስ ካልዕ፣ ቅድስት መሌድማ ድንግል፣ ቅድስት አቴና ድንግል፣ ቅዱስ ስምዖን ዘኢየሩሳሌም፣ ቅዱስ አብርሃም መነኮስ። ወርሃዊ በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት፣ ቅዱስ ወክቡር ማር ቴዎድሮስ ሰማዕት። ኤጲስቆጶሳት እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይነቅፍ ሊሆን ይገባዋልና የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸመርኩ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጻድቀ መበለት ወቆፈ እምእለ አብኦ ብኡላን ዘተረፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንኡስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሎም ባይስ ህቡረ ይማረን ኢየሱስ ክርስቶስ አሜን። ይማረን።